የኢትዮጵያን ንብረት የዘረፉት አንተ ኢትዮጵያዊ ነህ እኔም ኢትዮጵያዊ ነኝ አባይ ላይ ፕሮጀክት ቢሰራ አንተን ነው የሚጠቅመው እኔን ነው የሚጠቅመው ይሆቶችን ነው የሚጠቅመው ያንን ነው ይሄ ዲያብሎስ ነው የፋሮን ዘንዶ በእኛ ላይ የሰራው ሸር አንተ ምንድነው ፕሪንስ እኔ የገረመኝ ማለት ነው አንተ ምንድነው የምትፈልገው ሰላም ነው የምትፈልገው ወይስ ኩናት ውጊያ ነው የምትፈልገው ሰላም ነው እናውቃለን ውጊያ እኛ አንፈልግም ሰላም ነው የምንፈልገው ጎረቤታችን ደግሞ አብረን እንችላለን አለበለዚያ የሆነ ነገር እኛ በከንዳችን እናመጣለን አሳብ ማሳዋ ምናምን ብላችሁ ስትናገሩ እኛ ከሀገራችን እንቆማለን ይሄ ነው ኢትዮጵያ የሚፈራ ኢትዮጵያ ልጅ የለም አዳመጥከኝ ኢትዮጵያ እንኳን ላንተ ለኢትዮጵያ አልፈረችም ኤርትራዊ አሰብ በቃ አሰብ ልጆች ናቸው የአጼ ቴዎድሮስ የኃይለ ሥላሴ የዓለም ልክሎች ናቸው ሰማይ አብዲስ አጋ ማለት ኢታሊ ሄዶ ማለት ነው እስር ቤቱን የበጠበጠ ጀነራል የሆነ ተመልሶ መጥቶ የዛ ሰው ልጆች ነን አንተም ኢትዮጵያዊ ነህ አንተ ለዓዝም ተሰርቶቢ አብረ ከወንድም ይቲ ጋር ማደግ ስትችል ለ34 አመት አገሩን ወደ ኋላ 100 አመት የወሰደውን ሰው ኢትዮጵያ ምድር ላይ ተወለደውን የኢትዮጵያን ወተት ጠጥቶ የኢትዮጵያን እንጀራ በልቶ ሄዶ አገሩን ደንቃራ አድርጎ ለግብጽ ገረድ ሆኖ ተነም አንተ እየሸወድከን ሃይ ኢሳያስ ጀግና ነው ኤርትራ ምድር እኮ እንኳን ከኤርትራ አልፎ አገርን የሚረከቡ ልጆች ያሉ ጎበዝ ህዝብ ትውልድን እኮ የጨረሰ ልጆች እንዳይማሩ የትምህርት ቤት የዘጋውን ሰው ይወግናሉ ካል ጋላ ያልከው ስለ ኤርትራ አብይና ምን ደግፋለን ነው ያልከው ስለ ኤርትራ ማውራት አይጠበቅብህም የኛ ያልርቀን እናንተ ማታውሩ ስለኛ ማናቸው እነኛ አረባኪሽ እነኛ ኤርትራዎቹ እኮ ስለ ኢትዮጵያ የሚያወሩት ኤርትራዎቹ ስለ ኢትዮጵያ ስለሚያወሩ ነው እንጂ መልስ ነው ለነሱ ይሄ ሁሉ አረሰሳ እኔ ሊንገርሽ ኢትዮጵያ አላወራም ገብታችኋል እኔ ስለ ኢትዮጵያ አይመለከተኝም ኢትዮጵያ ናችሁ እናንተ እኛ ግን ወደ አገራችን የሚመጣ ሰው ካለ ደግሞ እናንተ እኮ በክንዳችን ነው ያመጣው ኦሮሚማ መንግስት ያለ እንከለከላለን እኛ ኤርትራን አገሩን ወክሎ እኮ ነው እኛን አታክ የሚያደርገው የእናንተ ኦፊሻል እኮ ነው agar us yalu amazanen indage fund nargemlo that is what we are talking I'm not talking about you I'm not targeting as a person you are my sister ኢትዮጵያውና ኤርትራ ተገብሬ ነው አላካል ይችላልሽ የናንተ መንግስት ኢትዮጵያን እየረበሸ ነው ተራፉሉ ነው ያለው ፕሪንስ የአሰብ ጉዳይ አልቆለታል ፕሪንስ የአሰብ ጉዳይ በቃ ኢትዮጵያ እንደምትጠቀመው ኢትዮጵያ እንደምትወስደው የታወቀ ነው ዝም ብሎ ብቻ እነኚህ መተው ለመረበሽ ነው እንጂ አልቋል የአሰብ ጉዳይ ለሌላ ነገር ነው ጦርነት የሚዘጋጁ ከሆነ እንደፈለጉ ይዘጋጁ ኢትዮጵያ ዝግጅ ነች ምንም የሚያሰራን ነገር የለምኛ አሰብ የት እንዳለ ታውቃለህ አንተ አሰብ የት እንዳለች አንተ አታውቀውም እኛ ግን ኢትዮጵያ እንኳን ለሁሉ እንኳን እናውቃለን ኤርትራኖች ባህርጋን ያለችው ገብተን እናውቃለን ፕሉቶ ላይ ሌላ እኔ ይገርመኛል እኔ አታውቁም ይኸውልህ አንድ ነገር ማውቃለሁ አንድ ኤርትራ ምጅ ላይ እሳት አለ ይኸውልህ በበዛ አይደለም አንድ ኢትዮጵያው 71 ምናምን ከመጣ ማለት ነው አፍና መሬት እንኳን ይበላቸዋል ለእናንተ እንኳን አሰብ ልትገቡ እንኳን አሰብ ልትገቡ ማለት ነው ቡሬ አካባቢ ከመጣችሁ ማለት ነው ኦኬ ሙሉ ሳራ ስለሆነ ይበላቸዋል ለእናንተ እኛ ግን እናውቃለን እኛ አይበላም ለአራት ለአምስት አንገበገባችሁት ጌታ ግን ጀግና ነክ የከተማውን ታዩት አንዴ ቆይ 911 ቆይ አንዴ ሁላችሁም ዮሐንስ የሚያጁ አንዴ ቆይ የከተማውን ታዩት ስለ ኢትዮጵያ አሁን ሰሞኑን አይታችሁታል የገጠሩን ኮሪደር ልማት ገጠር ቤቶችን አይታችኋል እንዴት እየሆነ እያለ ምንድነው እየሆነ ያለ ነው እኛ አሁን ይሄንን እንዴት አድርገን ነው እንትን ልንል የምንችለው አይኮ ግን አንድ ነገር ልጠይቅህ ልማት ነው የሚቀድመው ሰላም ነው የሚቀድመው ምን ማለት ነው ልማት ነው ልማትም ሰላም ነው ልማት ጥያቄ ጠየቁ ምን ማለት ነው ሳይሆን ጠየቁ ልማት ነው የሚቀድመው አሁን ይኸውልሽ ሰላም ነው ጎን ለጎን ማድረግ ይቻላል አንዴ ማይኮ ነው እየጠየቅኩት ያለው ጠየቃ አይታችኋል ወይ ብሎ አለ እየጠየቅኩ ትክክል አይደለም ይኸውልሽ ልማቱም ይቀጥላል ሰላሙንም ይቀጥላል በጎን ለጎን ለመቅደም ጀምራ ታውቂኝ አንቺ ኤርትራ እንዴት ታደርግኛለሽ በሆነም ደስ የሚል ማንነት ነው ኤርትራ የሚያኮራ ማንነት ነው አከብርልሻለሁ ግን ስለ ኢትዮጵያ እድገት ይኸውልሽ ስለ ኢትዮጵያ ኮሪደር ልማት
አንቺ ለማውራት የታቂኛለሽ አንቺ ታቂኛለሽ ነው ሁለተኛ ሀገር ታቂኛለሽ ወይ አይደለም ደጀን ለማሰልሽ አገነስት ከኢትዮጵያ አገነስት ነው ስታወሪ መጣሽ አይደል ደጀን አስመራ ዓለም ያወቀ አረበ ጀመረ በስነስርዓት እንኳን ስሜን አንብቢው ኦኬ አርሴማ እሺ ሲቀጥል ደግሞ ማለት ነው ቆይ አንድ ነገር ልንገርሽ ቆይ አርሴማ ኪንግ ብለሽ ነው አይደል ደጀን ግን ስትታገይና ስትከራከር የነበረው ለሻቢያ ነው አይደል ከቀደም ጀምሮ ደግፋቸዋለሁ በጣም ነው መደግፋቸው ኦኬ ትደግፋቸዋለሽ አንቺ ምትደግፊበት ቆይ ሻቢያን የምትደግፊበት ምክንያት ንገሪኝ ምክንያቱን ልንገርሽ አንዴ ከሷ ጋር አንደኛ ነገር ለኛ ለአማራዎች የክፉ ቀን መግቢያችን በምን ሁለተኛ ቤታችን ነው በምን ምክንያት በሁሉ ነገር ንገሪኝ ዘርዝሪልና አስተምሪ በሁሉ ነገር ንገሪኝ በሁሉ ነገር ሲከፋን ብንሄድ የሚቀበሉን ኦኬ ቆይ ታራ በታራ ያውሩ እነሱ ማንም ሰው እንዳይገባ ምናችሁ ነው ኦኬ እሺ ሻቢያ መደበቂያዬ ነው የችግር ጊዜ መሸሸጋዬ ነው አልሽ ጠይቀሽ መልሰሽም አይሆንም የክፉ ቀናችን ነው ልንገርሽ የክፉ ቀናችን እኮ ምንም በተመለከተ ምን አድርጎ መሬታቸውን ቆይ ተረጋጊ ጠይቅሽን መልስልሽ ወይ አውሪ ወይ ላውራ እሺ ቀጥይ ጠይቀሽን መልሰሽም እንዴት ይሆናል እሺ ቀጥይ ለዚህ እኮ ነው ከልጁም ጋር መግባባት ያቃታችሁ ኦኬ እሺ ቀጥይ ይኸው ያዳመጥኩሽ እሺ እሱ ሲያወራ አራታችሁም ታወራላችሁ እኔ ጋር ደግሞ እንደዚህ አይነት ነገር የለም ኦኬ እሺ ቀጥይ አማርኛው ስለከበደው ነው ችግር የለም ቀጥይ ለኛ ለአማራዎች ብቻ ሳይሆን ለኦሮሞ ዛሬ ስለ ኦሮሞ ተይ አልፈልግም ይኸውልሽ እውነቱን ነው የምነግርሽ ስለ ኦሮሞ ተቆጥተን አይደለም ስለ አማራ ጀምረሻል እየነገርኩሽ ነው እኮ ነገርኩሽ ያደረጉትን እኮ ነው ፌቨሩን እየነገርኩሽ ያለው እሺ ዛሬ ታጥቆ ማለት ነው ዓለምን አገርን የሚያስጨንቀው ለኦነግ ራሱ መደበቅ ነው ለሱ አትንገሪኝ አልፈልግም ስለ አማራ ነው የጠየቅኩሽ መልሽልኝ አልፈልግም አትንገሪኝ አትንገሪኝ እምትይኝ እኮ ለኛ ነገርኩሽ ሁለተኛ ቤታችን ነው ለአማራ ሁለተኛ ቤታችን ነው መደበቂያችን ነው የክፉ ቀናችን ነው ኦኬ በክፉ ቀናችን ቆመውልናል እኛም ደግሞ እንቆምላቸዋለን ኦኬ በምን ምክንያት ነው የቆሙት ነው ሁለተኛ ነገር ደግሞ ማለት ነው ሁለተኛ ነገር ደግሞ አሁን ያለው አገዛዝ ከኛ ጋር ስለማይመጣ አገዛዙ ከኛ ስለማይመጣ ለምንድን ነው የቆምሽ ጠይቀሽ መልስልሽ ተራ በተራ ስራራስ ታወራለሽ እንትን ብዬ እኮ አይደለም እኮ እኔ ኤርትራን ጣልቼ እኮ አይደለም እኔ አሁን ጥያቄ የፋኖ ገረድ ሳሎን ፋኖ ነኝ የፋኖ ገረድ ሳሎን ፋኖ ተይ ኮመንቱ ተይ ችግር የለም ከኔ ጋር አውሪ እህቴ እኔ ጠየቅሽኝ ልመልስልሽ እኮ አልየመለሽ ሌላ ቦታ ልገባሽ እኮ ነው ኖ አልገባውም እዛው ላይ ነኝ ያለሁት አንተ ኤርትራዊ ጋር ነኝ ያለሁት በምንድን ነው የጠቀመሽ ሻቢያ የጠቀመሽን በሁሉ ነገር ነገርኩሽ እኮ መሬቱን ፈቅዶ እንድንሰለጥንበት ረድቶናል ሲከፋን ተጠግተንበታል ኦኬ ቢያንስ እንኳን ትላንትና ቆይ ልንገርሻት አስጨርሽኝ ኦኬ ስለዚህ ባለፈው ቤት አድርጎልናል ሳወራ ዝም በይ ስታወሪ ዝም እላለሁ ወይ አውሪ ጨርሽ ጥያቄን በትክክል መመለስ አልቻልሽም ለዛ እኮ ነው እኔ እኮ ነው የምመልስልሽ አንቺ እውነተኛውን ይሁን ውሸተኛውን መስማት እኮ እኔ ያልኩሽ አለሁት ይኸውልሽ ሻቢያ አልኩሽ ጥያቄ ነው የጠየቅኩሽ ሻቢያ ለኔ አማራ ትልቅ ውለታ ውሎልኛል ስለዚህ ሻቢያን ደግፋለሁ አልሽ እየዋለልንም ነው ኦኬ እየዋለልንም ነው እኔ ደስ ይለኛል እኮ ውዴ ደስ ይለኝ እየዋለልን ነው እደግፋለሁ አልሽ እየዋለላችሁ ያለውንም በምንድነውም የዋለላችሁ እሱን አብራሪልኝ ነው እህቴ እኮ በክብር እኮ ነገርኩሽ እኮ ይሄው ሚውት አልነገርኩኝም ንገረኛው ታስጀምሪኛለሽ አታስጨርሽኝም ይሄው ሚውት አድርጊያለሁ ኦኬ ሚውት አድርጊኝ ይልምቀል ንገርሽ በመጀመሪያ መሬቱን እንድንሰለጥንበት ፈቅዶልን ኦኬ ገብተንበታል ሲከፋን ተጠግተናል ኦኬ ሲቀጥል ደግሞ የቅርብ ታሪክና የቅርብ ትውስታ ደግሞ ላስታውስሽ አሁን በቅርብ ኤርትራና ኢትዮጵያና ከትግራይ ጋር በጦርነት በነበረ ሰዓት የኢትዮጵያ መከላከያ ራሱን መቋቋም ሲያቅተው ድረስልኝ ሲባል ቀድሞ የደረሰው የአማራ ልዩ ኃይል ሚሊሻው ገበሬው ኦኬ ሲቀጥል ደግሞ ኤርትራዊ ነው ኦኬ ዛሬ ገና ለገና ከትግራይ ጋር ገጠመን ብለው
የስልጣን ላይ ያሉት ማለት ነው ከትግራይ ወይ ደግሞ ከህወሓት ጋር ገጥመናል ብለው ኤርትራን ህዝብ ስለከዱ ወይ ደግሞ የኤርትራን መንግስት ስለከዱ እኔ አሁን አማራ ነኝ ክጂው ብትኝ አልከደውም ለምን አቋም ሰው ስለሆንኩኝ ማለት ነው ኦኬ ስለዚህ እነሱ በክፉ ቀናችን ቆመዋል እኔም ደግሞ በክፉ ቀናቸው ቆማለሁ አንድ ሁለተኛ ነገር ደግሞ ማለት ነው ያሁን ያለው አገዛዝ ከኛ ጋር ስለማይመጣጠን እየበደለን እየገደለን እየጎዳን ስለሆነ ከአሁኑ አገዛዝ ጋር የሚዋጋ ሁሉ ለኛ ወዳጃችን ነው ስለዚህ አብረን እንሰራለን ማለት ነው ኦኬ ስለዚህ ከሻቢያ ጋር አብረን እየሰራን ነው አጋራ ወደፊትም እንሰራለን ምን ይሄ እኮ ብርቅ አይደለም እኮ እንሰራለን ወደፊትም አሁንም እንሰራለን በፊትም ሰርተናል እንሰራለን አሁንም እያገዙን ነው ብለሻል እኮ ምንም ችግር የለውም ባዩ ያዡ እንደፈለግሽ ያዡ አዎ ያዡ በተመቸሽ መንገድ ያዡ ኦኬ በቃ አይ መልሰሽልኛል አሁንም እያገዘን ነው ይመችሻው በቃ እሱ ትክክለኛ የተመቸሽ መንገድ ያዡ ሰብታችኋል ቴንክ ዩ ጨርሻለሁ ጥያቄን መቀጠል ትችላለህ እኔ መጠየቅ እችላለሁ ጥያቄ አይደለም ኖ ቆይ አንዴ አንቺ የቱ ጋር ነው ለአማራ ህዝብ ሻቢያ ምድር ላይ የሰለጠኑት ብቻቸውን የአማራ ሰልጣኝ የት እነማን ናቸው እስቲ ዘርዝሪልኝ እነየትኛው ለምሳሌ እነዘመነ በቂ ነው ፕላን ይሄ በቂ ነው ነገርኩሽ እኮ እነዘመነ ነገርኩሽ እኮ እነዘመነ ዘመነ አልገባም እነዘመነ ብቻቸውን አልነበሩ ሙሉ ያዲግን ተቃዋሚ ነው የገባ ይዛኔ እሱንም ጫካ ነው ያኖራቸው ጫካ እንዴ ታጋይ እኮ ጫካ ነው የሚኖረው አታውቂም እንዴ ጫካ ነው የሚኖረው አታውቂም እንዴ ነው የዘት ብቻ አረጋችሁ ጫካ ነው የሚኖረው ለታጋይ አሁን አንቺ ሻቢያ ገረድ ነሽ ሻቢያ ደግሞ የግብጽ ገረድ ነው ይሄ ያለኝ ገረድ ቢሆንም ደስ ይያለኝ አልኩሽ ብገረድለት የሚያኮራ ማንነት ያላቸው ናቸው ወይ ስሚኝ እኔ ቦናንቺን በኢትዮጵያ አልጠራም ስሜን ቀይረዋለሁ እኔ ቦናንቺ አንቺ ይኸውልሽ ለአማራ ኢትዮጵያዊነትን አሰጭም አትነሽም አማራን ቀርጾ ያስቀመጠልሽ ኢትዮጵያ ነው አማራ ነው ኢትዮጵያን ቀርጾ ያስቀመጠልሽ አማራ ነው ለአማራ ብቻ ብለሽ ያወራሻለሽ አማራ ብቻውን የተዋጋበት ዘመን አልነበረም በያዲግ እያልኩሽ ነው በያዲግ ሙሉ ኢትዮጵያዊ ነበር ያዲግን እያወገዘ የገባው ሻቢያ አንቺ የምታወሪው ዛሬ ለብቻው አማራ ማን ነው የቱ ነው እስቲ አውጪልኝ ቅንጅት ከሆነ ሙሉ ኢትዮጵያዊ ስለነበር ነው የዛኔ ሆ ብለን የደገፍነው የቱ ነው ዛሬ እኮ ኢትዮጵያዊ ሆ ብሎ ማይደግፈው እኮ እንደ ኢትዮጵያ ስለማያስብ ሀገር ባይ ዘ ዌይ ደጀን ሀገር ባይ ዘ ዌይ ደጀን ይቅርታ አድርግልኝ ሀገር ያንዴ ባይ ዘ ዌይ ደጀን አልተሳሳተችም ትክክል ናት ለምሳላችሁ ትላንትና በትግራይ ጦርነት ላይ ሻቢያ ከአማራ እሊት ጋር በመሆን የትግራይን ጦርነት ተቀላቅሎ ሲዋጋ ነበር አንድ ላይ ሆነው ለምን እሱ ደግሞ መንግስታቸው መስክሮላቸዋል ወልቃይትን ራያን ያማራ ነው ተብሎ በታሪክም ስለሚታሰብ ያንን ለማስመሰል ኦፍ ኮርስ ዋጋ ከፍለዋል ከአማራ ሊቶች ጋር የትግራይን ህዝብ በመውጋት ማለት ነው ስለዚህ ትክክል ናት ልጅቷ ባለውለቷ ነው ሻቢያ ውለቷ ነው ለደጀን ዛሬ ሰጣውታል እነሱ ፈርመው ለህዋት መልሰውለታል እኮ የታገሉለት መሬት የምትዩ ፈርመው ላንጠይቅ ብለው ሽጣውለታል መልሰው እሱ ችግር የለው መፍታቸው ነው እንደ ኢትዮጵያ ማን ነው ገብቶ ሻቢያ የተዋጋው ብላ ስታወራ ለአማራ ጠቅሞታል ስትል የቱን ዝርዝር ነው ያወጣችሁ ይችኛዋ ትናንትና በህዋት ሲዋጉ እንደዚህ አድርገውልናል የዛኔና አንቺ የት ነበርሽ አንቺ ራስሽ የት ነበርሽ የለሽም ለኢትዮጵያ የተዋጋ ሄዷል ገብቷል በአማራ ብቻ ለብቻ ብሎ ግን የገባ የለም አትቀደጂ ነው አንቺ ገረድ ነሽ ገረዱኝ መፍትሽ ነው የሚከለክልሽ የለም ግርድናሽን አይ እኔ ጥያቄ ያለኝ ለሷ በአክብሮት በጠየቅ ከተፈቀደልኝ አይ ሻቢያ ትላንትና አማራ ለሚፈልገው አላማ በጋራ በመሆን መስዋዕት ሆኗል ሚውት አታድርጉኝ ዛሬ ደግሞ ትግራይ ለሚፈልገው አላማ ሀዋት ለሚፈልገው ሚውት አታድርጓት ማንም ሰው ሚውት እንዳታረጉት ያወራች ከሆነ ታወራሽ ሚውት አታርጉ ማንም ሰው ያርጉ ያናገራችሁ ከሆነ ለምን ስታወሩ ሚውት አደርጋለሁ ዝም ብላለሁ ሳውራ ደግሞ ሚውት አታድርጉኝ ይሄ መሸነፍ ነው አዎ እንደዛ አድርጉ እንጂ ሚውት እንዳታረጉ ኖ እንደዛ በጭራሽ እንዳታረጉ ማንም ሰው እንዳታረጓት ጥያቄ ያለኝ ያለ ነው ፕሪንስ ለደጀን መሰለኝ ስድብ ከሆነ ደግሞ ከፈለክሽበት ቦታ መጥቼ እንረጋገጣለን ኖ አያስፈልግም ስድብ ምናምን ከፈለጋችሁ ሄዳችሁ እዛ በየቤታችሁ አንድ ላይ ታረጋላችሁ እዚህ ጋር አያስፈልግም ታውቂያለሽ ኖ እኔ እንደዛ አይመቸኝም እኔ በሐሳብ ተነጋገሩ ፕሪንስ ጥያቄ ያለኝ ያለ ነው ላንቺ ይጠይቅሽ ደጀን ደስ ይለኛል ጠይቀኝ ሃይ ደጀን ኦኬ ፕሪንስ ቀጥል ጠይቃ
ሃይ ደጀን እኔ አማራ ልጆችን በጣም ወዳለሁ። አማራ ሀገር ተምሬያለሁ። ኢንፋክት ደጀን የሚባለው ከተማ ውስጥ ምሳ ምናምን ባላለው ትምህርት ቤት እየሄድኩ ኤኒዌይ እኔ ኢትዮጵያ ምድር ላይ ላይክ ይህን ሁለቱ ቡድን ቲፒኤልኤፍ እና ኢፒኤልኤፍ ሲመጣ የራሳቸው ማኒፌስቶ ነበራቸው። ቁጭ ብዬ ከአማራ ልጆች ከባህር ዳር፣ ከጎንደር፣ ከደሴ፣ ከወሎ ልጆች ጋር ቁጭ ብለን እናወራለን። ከአደግራት ከመቀሌ የሚመጡ ተማሪ ጓደኞቼ ጋር ማለት ጤናማ ኢትዮጵያውያን ጋር ስናወራ የእነዚህ ሰዎች አመጣጣቸው ፋውንዴሽናቸውን በሙሉ በደንብ እናጤናለን እና የእነሱ የሆነ ቤት ሲሰራ ቱምቢ የሚባል ነገር አለ አይደል? ማዕዛ ልክ እንደዛ የነዚህ የሻዕቢያና የቲፒኤልኤፍ አመጣጡ አማራ ጨቋኝ መደብ፣ ገዢ መደብ፣ ዶሚኔሽን የሚለው ትልቁ ቡሌት ፖይንታቸው ነው። ሌላው ሙስሊሙንና ኦርቶዶክስ ሁለቱ ትልቅ ሃይማኖት አካል የኢትዮጵያን አቆየን ህዝብ መከፋፈል ነበር ስራቸው እና ብዙም ተሳክቶላቸዋል። በዚህ አይነት ፋውንዴሽን የመጣውን ሻዕቢያ ባለውለታ ስትይ እኔ አማራ ክልል ውስጥ ተማሪ ሆኜ እያለሁ አገሪቱን የሚመሩ ቁንጮ ባለስልጣን የነበሩ በቲፒኤልኤፍ ዘመን እንደ ምሳሌ መጥቀስ እችላለሁ። በረከት ሲሞን ባለ ኤርትራዊ ነው። ታዲያ ብዙ ከሶሾ ኢኮኖሚክ ላይፍ በሙሉ ምክንያቱም አንተ ከዚህ በፊት በልታል አርፈ ቁጭ በል ብሎ የአማራን ልጅ ለአማራ እንዳይሟገት ብዙ ሴራ የሰራውን ግሩፕ ይደግፋለሁ ስትይ እስቲ በምን ካልኩለስ ነው እንዴት ነው እዛ ኮንክሉዥን ሊደርሽ ይችላል? እኔ ከመጀመሪያ ነገራችን ላይ ማለት ነው በፖለቲካ ማለት ነው ቋሚ ወዳጅ የለም ቋሚ ጠላት የለም። አንድ እሱን ደግሞ ከመንግስታችሁ ከገዣችሁ ስርዓት ራሱ ሩቅ ሳንሄድ ማወቅ ይቻላል። ኦኬ ነው ከስር መሰረቱ እስቲ ጥያቄው መልስልኝ። ያው ባለውለታ ስትይ በ30 አመት ያንን የ30 አመቱን ተውና በአጭር ጊዜ ውስጥ አጭር ሚሞሪውን ልንገርክ የምን 30 አመት አክቲቭ 30 አመት ለሁሉና ከሁሉና ጀነራላይዝድ አርገን ይገርኝ ምን አማራ እኔ አንድ ኢትዮጵያ ወሬ ባበዛ አይደለም እኮ ለመልስልክ ጥያቄ ማወከል አልችልም። ማህበረሰብን ማወከል አልችልም። እንደ ኢትዮጵያዊ አንድ ግለሰብ ሆኜ እናገራለሁ። የታዘብኩን ነው የሚጠይቀው። ፕሪንስ መብቷ ነው እባክህ። አዎ ይሄ መፍትሄ ነው። እኔ እናንተም የኔን መብት ልታከብሩ ይገባል። ልንወያይ ነው የገባ ነው። ሻዕቢያ ይኸውልህ ደጀን እውነቷ ነው። ሻዕቢያ ባለውለቷ ነው። ትላንትና ደምቶላታል፣ ተወግቶላታል ከሷ እሊት ጋራ የመሬት ጥያቄያቸውን ለማስመለስ በወልቃይት አካባቢ። ዛሬ ደግሞ የትግራይን ጥያቄ ለማስመለስ ሻዕቢያ የራሱን ችግር እንዳለበት ከብልጽግና ጋራ ዛሬ ደግሞ ለትግራይ ደሙን ያፈሳል። ዳሴት ለህዋት ማለት ነው። ስለዚህ እውነቷን ነው፣ ባለውለቷ ነው። ዛሬም ከነሱ ጋር አላይሳለ ነገራችን ላይ ለኔ ብቻ አይደለም ባለውለታ ለአገዛዝሽ ለመንግስትሽም ባለውለታ ነው። ዛሬ ላይ ስልጣኑ ላይ እንዲቀመጥ የሻዕቢያ አስተዋጽኦ አለበት። ይሄንን እንዳትረሱ። ምን አረጋለት እስቲ ንገሪኝ፣ አብራሪልኝ። ስታወሪ ጫፍ አንቺ ከኔ ጋር እንዳታወሪ፣ ሰድበሽኛል፣ እንዳታወሪ ከኔ ጋር አብራሪ ምን አረጋለት? አልመልስልሽም። እሱ እንዲመጣ ምን አረጋለት? ይሄን አረጋለት በይ ጫካ አልመልስልሽም። ላንቺ አልመልስልሽም። ሲጀምር ቤዚካሊ ሻዕቢያ የተወለደው የኤርትራ የፊውዳል አገዛዝ ጨቁኖኛል፣ የአማራ አገዛዝ ጨቁኖኛል ብሎ ነው ወደ ጦርነት ሄደው። እንዴት ተመልሶ ፌቨር ይሆናል? ምን ግራ የሚጋባ እኮ ነው። ከተጋባ እንኳን አይደለም ለኛ ባለውለታ ሊሆኑ ማለት ነው። ፖለቲካ ሳይሆን ለአማራ ነው ያልኩት፣ ለእናንተ አላልኩም። ለአማራ ነው ያልኩት። አማራ አማራ ኢትዮጵያዊ አይደለም እንዴ? ለመንግስት አማራ ኢትዮጵያዊ አይደለም? ኢትዮጵያ አይደለም ሳይሆን ኢትዮጵያን የቀረጸ የአማራ መሬት የአማራ ገዥ ጮቅኖናል። እኛም ባሪ አድርጎ ገዝቶናል። እናንተ ገፍታችሁ እና እኛ እነማን ነን? አብይ አህመድ እንኳን በስልጣን እናንተ ያላችሁት የብልጽግና እኛ እነማን ነን ማለት ነው። ማለት አንቺ እኔ ኤርትራዊ ከሆንሽ እንደ ኤርትራዊ አውሪ። በምን ትክዳላችሁ ግን ቢንገራችሁ በጣም ደስ የሚለኝ ማንነት ኤርትራዊ ከሆንሽ ኤርትራዊ ከሆንሽ እንደ ኤርትራዊ የኢትዮጵያን ጥቅም በሚመለከት ይኸውልህ ስማኝ፣ ኢትዮጵያዊ ነኝ ግን የምኮራበት ማንነት ነው።
ይኸውልሽ ኤርትራዊ ከሆንሽ እንደ ኤርትራዊ መስመር ይዘሽ አውሪ። ኢትዮጵያ አትጫወቺ። ማንንም አልፎግሪም እዚህ ጋር ኬስ ክሎዝ። ግን ልንገራችሁ እስከ ለምንድን ነው የምትኮዱት? ግን የኤርትራ መንግስት ባለፈ ጊዜ ጦርነት ሲካሄድ ማለት ነው ለምንድን ነው አላገዛችሁም እንዴ? ለእናንተ በስልጣን ቁጭ ያደረጋችሁ እንኳን ለአብይ አህመድ ህግደፍ ነው። ለምንድን ነው እንደዚህ ትክዳላችሁ? እስቲ ንገረኝ፣ ለአብይ አህመድ ምን አድርጎለት ነው ስልጣን ላይ? ቆይ ሀቂ አንድ አይደለም፣ እንደዛ አይደለም። ቆይ ነው አግዞኛል ብሎ አልሰማሽውም እንዴ? ሀቂ አይደለም። ደጀን ቆይ ደጀን እንደዛ አይደለም። ይኸውልሽ እሱ ሆን ብሎ ህዋት ወደ ኤርትራ ሮኬት ደጋግሞ ተኩሶ ነው የጋበዘው እንጂ አግዘኝናና ግባ ተብሎ አይደለም ይፈጠረው። ነው ስንነጋገር ሀሳቡን እንነጋገር። አንዴ ወደ ኤርትራ ነው የገባ። ሀቂቃ አንዴ ወደ ኤርትራ ገብተዋል። የእናንተ ሰራዊት ተባታቱን ወደ ኤርትራ ገብተዋል። ልብስ የለበሳችሁ አንድ አህመድ እንኳን ተናግሮ ነበር። ለምንድን ነው እንደዚህ ተረሳችሁ? ሀቂቃ ቆይ አንድ ጊዜ እኔ መልስ ልስጠው። ኖ እንደዛ አይደለም። ይኸውልህ ደጋግሞ ሮኬት ስለተለኮሰበት ወደ ኤርትራ ምናምን አይደለም። ሮኬት ተተኮሰበት የአብይን በዛ ላይ ተጋበዘው ይገባው። ሮኬት ስለተለኮሰበት አይደለም። ከዛ በኋላ መጀመሪያ ወታደሩ ሲታረቅ ጋበዙ። ከዛ በኋላ ነው ጦሩን ጆይን ያደረገው እንጂ ናና አግዘኝ ተብሎ አይመለከትም። አንተ ሚዩት አድርግና አግዙኝ ተብሎ አይደለም ወደ ጦርነቱ እንተናረው። ኖ ፕሊስ አይደለም። አረባካችሁ ተንበሉ ችግር የለው። አትነጋገሩ። እንዲ ፐርሰናል አትነጋገሩ ፕሊስ። ሀቂቃ መስተርኩም እንዴ ለሁለት ለሶስት ልታጣድፈኝ እንዳታስበው። ኦኬ ኖ ፕሊስ። አሁን ዝም ብላችሁ ሀሳብ ላይ እንትን ብታወሩ አይሻልም? ምንም አያረግ። አንደኛ ሰዓትም መፍጨት ትክክል አንናገር ማይኮ በራሱ እንኳን ተናግሮ ነበር ለመንግስት ለኤርትራ መንግስት ማለት ነው። ባለውለታችን መሆኑ እንኳን ተናግሮ ነበር። ኦሬዲ ከገባህ በኋላማ በቃ ያው ባለውለታ ነው። ከገባህ በኋላማ ገብተሃል። ግን አሁን መጀመሪያው ነው አገባብቅ። ኖ ማይኮ ይንገራችሁ። አቂቃ አንድ ጊዜ ዝም በል በእናትህ ጠየቀኝ አይደል? ልመልስለት። ቆይ አቂቃ ሚውት አድርግ። ኦኬ በመጀመሪያ ይኸውልህ ይሄ ጦርነት እንዴት ነው የተነሳው? የትግራይና ከኢትዮጵያ ጋር ጦርነት የነበረው እንዴት ነበረ ታስታውሳለህ? ማለት በጥቅምት ጥር ላይ ጥቅምት ላይ በተደረገው ቀኑን አይደለም እየጠየኩህ ያለው እንዴት ነው የተነሳው ነው እኮ የነገርኩሽ እኮ ነው። የተደረገው በመከላከያ ሰራዊት ላይ በተወሰደ እየነገርኩሽ እኮ ነው። አዎ በደንብ አድርጌ ነው የምገልጽልሽ ከስራው። ኦኬ ጥቃት ስለደረሰበት yes ከዛስ በኋላ ማን ደረሰለት? ማን ደረሰለት ማለት ማን ደረሰለት? ለኢትዮጵያ መከላከያ ማን ደረሰለት? ማን ይደርስለታል? መንግስት ነው። ኧረ ማይኮ በግመዳን ያለ ማለት የኤርትራ መንግስት ነው። ወደ ኤርትራ ገብቶ ሀቂቃ አንተ ዝም በል እኮ እነሱማ ወደ ኖ እሱማ የእናንተ ወታደር እንኳን እንደባበት ስለ ልብሱ አታወራ አባዬ። ስለ ልብስ ምናምን ማልበስ ምግብ ስለ ልብስና ምናምን አታወራ። ይኸውልሽ እየነገርኩሽ እኮ ነው የደረሰለት እነሱ አይኖ የዛ ሰዓት ላይ ባላሰቡ ሰዓት ላይ እየነገርኩሽ ነው። አዳምጪኝ። ማንም የደረሰለት የአማራ ሚሊሻ ስማኝ፣ የአማራ ሚሊሻ የአማራ ፋኖ ኖ አዳምጪኝ። አንቺ ነሽ የጠየቅሽኝ። አንቺ ጠይቀሽኝ ትመልሻለሽ እንዴ? አንቺ እኮ የምትፈልጊውን ነው እየመለስሽ ያለሽው። ቆይ ሀገሬ አንዴ ጠይቀሽኝ እኮ አንቺ የምትፈልጊውን መልስ ነው ለራስሽ እየመለስሽ ያለሽው። እኔ እኮ እየመለስኩልሽ ነው ትክክለኛውን የራሴ። ስለዚህ አሳቻ ሰዓት ላይ እንደዛ ስለፈጸሙበት ኦሬዲ እነሱ ወደ ኤርትራ የሄዱ አምልጠዋል ወደዛ እንጂ ማንም ከዛ በኋላ ኤርትራ ምናምን የደረሰለት ምናምን ነገር የለም። ኤርትራ የገባችው መጨረሻ ላይ ወደሷም ሮኬት መተኮስ በሚጀመርበት ሰዓት ላይ ነው የመጡት እንጂ ከዛ መተው እነሱ ሊያድኗቸው ምንም አይነት እንቅስቃሴ የተደረገ ነገር የለም። አይደለም ኖ ማይጨራሽ እዚህ ጋር ተዛብቷል። የምታወራው ነገር ተዛብቷል። በጭራሽ በታሪክ የማያግባባን ነገር ቢኖር ይሄ ነው። እኔ እናንተ የማያግባባን ነገር ቢኖር ይሄ ነው። ማን የደረሰለት? እሺ
ንገሪ ማን ይደረሰለት መንግስት ነው ይደረሰለት ደጀን ጥያቄ አሁን ጥያቄ ወደ ሌላ ቦታ ሄዷል መንግስት ነው ይደረሰለት እኔ አንድ ለመልስለት አንድ ያማራ እሺ አርግታችሁ በልታችሁ ቆይ እየተደማመጥን ፕሊዝ ኧረ በስመ አብ እኔ እንደዛሬ ሆኖ ምን ሆናችሁ መልስ ሰጣት አንዴ መልስ እሺ ሰጣት አንዴ ኖብል እሺ ነው እኔ ልስታትና እኔው ጥያቄ ቆይ ፕሪንስ አንዴ ፕሪንስ ከሱ ቀጥለ ታወራለህ ፕሪንስ አንዴ እሺ ኖብል ቆይ ሂድ አንዴ ቴንክ ዩ ከማውራቴ በፊት ግን አንድ ነገር ማለት አለብኝ ማይኮ ተረባበሸን ዛሬ ያንተ ቤት በጨዋነት ታወቃል የመጀመሪያ ማድረግ ያለብን ኤርትራዊ ከሆኑና ከመጡ በሰላም በፍቅር በጋራ መወያየት ነው ኢትዮጵያዊ ሆኖ ባንዳ ከሆኑ ግን እዚህ መምጣት የለባቸው ከዛ ውጭ መደማመጥ ነው ግን ደጀነ ሂቴ ጥቅምት 24 ጦርነቱ ሲነሳ ኤርትራውያን አልደረሱልንም አልገቡም ኤርትራውያን ገቡ እንደገቡ እናቃለን ጦርነቱ ከተነሳ ከአንድ ወር በኋላ ነው እርግጥ ነው ጦርነቱ ሲነሳ እኔ እዛ አካባቢ ስለሆንኩ ብዙ ነገሮችም ስለማቀው የአማራ ፋኖ ቀድሞ ደርሷል ከምንም በላይ ቀድሞ የደረሰው የአማራ ፋኖ ነው አሁን ጫካ የገባ ፋኖ ሳይሆን በዛ ሰዓት አሁን ወደ አድማ በተና ወደ ክልል ፖሊስ ወደ ፍርድ ቤት እንትን የተቀላቀሉ ልጆች ነው እንዲሁም አሁን ወደ መከላከያ የተቀላቀሉ ሰዎች ቀድሞ ደርሷል ከዛ በኋላ ጦርነቱ ከተነሳ ከሁለት ሳምንት በኋላ ግን የትግራይ መንግስት 2-3 ጊዜ ቀኑን ጭምር የሚጠቅስል ሮኬት ወደ እንትን ተኮሰ ወደ ኤርትራ የመጀመሪያ ማሽላ ላይ ወደቀ ሁለተኛ የተወሰነ ትምህርት ቤቶች አካባቢ ወርቆ ትምህርት ቤት አልተመታም ሲሉ ሲያስተባብሉ የነበረ ከዛ በኋላ ከአንድ ወር በኋላ ግን በተረጋጋሚ ወደዛ የሚልካቸው ሮኬቶች ወደ ኢትዮጵያ እንኳን ሮኬት አልተተኮሰም መጀመሪያ የተተኮሰ ወደ ኤርትራ ነው ከዛ በኋላ ገብቶ ብዙ ነገሮች ተፈጽመዋል ከዛ ውጭ የኤርትራ መንግስት ቀድሞ አልመጣም ስለ ጦርነቱ እያንዳንዱ ስለምነግርሽ አንቺ ካልሽው ግን አንዳንዱ ያው ኤርትራዊ ሆኖ ኢትዮጵያዊ መስሎ የሚያወሩ ስለምናቅ የአማራ ህዝብ ለኢትዮጵያው ማገር ነው ዋልታ ነው ለነገርሽ የሚፈልገው ነገር ግን ባንዳው አይደለም ባንዳዎች ግን አሉ የአማራ ህዝብ ዛሬም ከመከላከያ ጎን ቆሞ ከመንግስት ጎን ቆሞ ዘልቆ በተለያዩ መልኩ የሚገቡ ባንዳዎች ከወያንም ከሻቢያም ከፋንም የሚገቡ ለቅሞ ለመንግስት እየሰጠ ነው የዛሬ አንዱ ማሳያ ነው ቡርቃ የገባውን 30 ምናምን ሽፍታ የወያኔ ሶሪ ለቅሞ በመሐለክ ልግባኔ ሰው ያወራ መሐል መግባት አልወድም ግን አንተ በመሐላችን ስለገባክ እኔም አንድ ጊዜ በመሐላችን ልግባ እኔ ትርክት አይደለም ያወራን ያለ ነው ኦኬ እዚህ ጋር ባንዳ ምናምን ባንዳ የለም ኦኬ እዚህ ጋር ባንዳ የለም ለምሳሌ ነው አጥቃም ቢሆን አገር ወክሎ ነው የመጣው እኔም ብሆን አንቺ ራስሽ ባንዳ ነሽ ለምሳሌ ሀገር ኢትዮጵያዊ ሆኖ ሌላ ሀገር ሽፍታን የሚረዳ ባንዳ ነው አንቺ ደግሞ የአማራን ህዝብ አትወኪም ለዛ ነው የሚነግርሽ የአማራ ህዝብ ዛሬም ለኢትዮጵያ ማገር ነው ያማገር በታሪክ አይሆንም እሱ የልም እንጀራ በታሪክ እሱ ዘመን አብቅቷል በቃ እሱ ዘመን ያ እየደለላችሁት የሆነ ችግር ሲፈጠር ካንቱ ጋር ምንለጣጠፍበት እኛ ወርቅ ላበደርን እኮ ጠጠር ይተጠፍበት በይ ኢትዮጵያዊ ወርቅ ላበደርን ጠጠር የተሰጠን በታሪክ አማራ ካሁን በኋላ ከኛ ጋር ይሆናል ብለክ እንዳታስበው በታሪክ ምን ሸማለው እኔ እና እሱን የምናወራው እሷ ታውራ አለበለዛ እኔ ዝም ልበል ቆይ ተራ አንቺ ባንዳ ነሽ ስላልከኝ ነው መልስ ከሆነች አስወርዛት ኢትዮጵያዊ ሆነ ለሌላ ሀገር የምትሰልል ከሆነ ቶታሊ ማውራት የለበትም እዚህ ሻቢያ ከሆነች ትላለክ እንዴ እግዚአብሔርን እውነቱን ነው የኢትዮጵያ ኢትዮጵያዊ ከሆነች ቶታሊ ማይክሮ እዚህ ውስጥ መግባት ራሱ የለበትም ስማኝ አንድ ነገር ልንገር ባንዳማ ሆና ታሳየም ባንዳ ነው ይሄ ባንዳ ነው እኔ ከኤርትራን ማገዜ መደገፌ ባንዳ ካስፈለግ
በቃ አንቺ የምትከታዩ ፖሊሲ አገር ኢትዮጵያ ነው። ስለዚህ ባንዳ እንደ ግለሰብ ይኸውልሽ አማራ ብዙ ህዝብ ነው። አማራ ልጁ እንዳለ ዋልታ ነው፣ የኢትዮጵያ ዋልታ ነው። እኔ አሁን ለምሳሌ አማራ ነበር በሚለው ያዘው ነበር እንደማመጣ ማይክ ኤርትራዊ አይሆንም በታሪክ እንደማመጣ ኢቨን እንኳን አማራ ማለት ትልቅ የኢትዮጵያ ልጁ እንዳለ ዋልታ ማገር የሆነ ህዝብ ቀርቶ በቤተሰብ ነበር በሚለው ያዘው ነበር በሚለው ያዘው በእናትሽ እንደማመጥ በቤተሰብ ደረጃ ራሱ አይደለም ሁሉም እኮ አይደለም ይኸውልህ ማይኮ ፕሊስ እኔ አሁን ይኸውልህ እንደ ግለሰብ እንደ አንድ ሰው መናገር ይችላል። ስለዚህ ጀነራላይዝድ አድርገህ ትልቅ የሆነውን ህዝብ የተከበረውን ህዝብ አንቺ አንድ ግለሰብ አማራን ይወክላል አማራ ነገ ማገር አይሆንም በታሪክም ስትይ አይ ከዛ ሲተት ተመለሽ። ሌላው ደግሞ እኔ አንድ ግለሰብ እንደ ፋሚሊ ወንድሜን ማወከል አልችልም፣ ይሄን ማወከል አልችልም። እንኳን አገር ቀርቶ ማለት ነው ማሊያ እየቀያየሩ እንደተመቻቸው አንድ አማራ ለአማራ የሚያዝኑ መስለው አንድ ደግሞ ለኤርትራ ልጅቷ እኮ ኮንፊውዝ ነው ያደረገችው እንደ ኢስስት ማለት ነው። ከታች የምትጽፈው ኮሜንቱ ሁሉ ነገሩ ፕሪንስ ኤርትራዊ ነች። ኤርትራዊ ግን ጥያቄ ነበረኝ። አማርኛ ራሱ ያስታውቃል። አማራማ ከታች እኮ 911 ሚለው ልጅ ከመግባቴ ጀምሮ መጀመሪያ ከመግባቴ ጀምሮ እሱ ሲናገር ሌሎቹም ዳዊት የሚባለው ልጅ ሲናገር ስትታደም ነበር። ፕሪተን የሚታረገው እንደ አማራ ግን መታ ከዛ እንደ ትግራይ ልጅ መሆን ፈለገች። ከዛ ልጁ ያንቺ ተራ ነው አውሪ ሲል ዘላ ወጣች። ያኛውን ልጅ ከዛ ከታች ሆነ አንተ አውራ ምናምን እያለች ከፍ ታረጋዋለች። the whole thing you can connect the dot she is not አማራ ከሆነችማ ቡድኑ ራሱ አመጣጡ አማራ ጥያቄ ነበር። ፕሊስ ታፕ ጌም አውጥቶ ፕሪንስ አንድ ቀላል ጥያቄ ነበረ። ቀላል ጥያቄ ነው። እሷ እንደምትለው እሷ ያለችው አማራ ኢትዮጵያን የቀረጸ ነው አለች። እሺ ኢትዮጵያን የቀረጸ እሺ ጦርነት ቢደርስና ጦርነት በኢትዮጵያና በኤርትራ ጦርነት ቢደርስና የጦርነት ሜዳው አማራ ክልል ቢሆን የኤርትራ መንግስት ቢያወድመው አማራ ክልል ያኔ ምን እኔ ራሳችሁን ሆናችሁ መታችሁ ለምን አታወሩ? ራሳችሁን ሆኑ። ነኮ ኤርትራ መጥቶ እዚህ ጋር ቁጭ ብሎ እንዲያወራ አደርጋለሁ። እንዴት ናችሁ? ሚኪ ሰላም ናችሁ? ሰላም ብራዘር ደህና ናቸው። እኔ ገብተው ያወራሉ እኮ እኔ አሁን ሰላም አናኮን ለእኔ ኤርትራዊ ገብቶ እንዲገባ ነው ፈልገው። ኤርትራዊ የሚገባ ምንም የሚገባ ግን ሀሳባችሁን ማንነታችሁን ሆናችሁ አውሩ። ራስን ሆነ አውራ ችግር የለውም። እኔ ኤርትራዊ ሆነ ያልሆንከውን መተህ የግድ ከሌ ነኝ እያልክ እንደዚህ ብሄር ላይ ተለጥፋችሁ አታውሩ። ራስህ ሆነና ምንድነው አንተ ምንድነው የምትወክለው? ኤርትራዊ ነኝ። አሁን ሁሉ እያወራችሁ ያለው ሰምቻለሁ። ኦኬ እሺ ዌልካም። እንደዚህ ሆናችሁ አውሩ። አንዴ ላውራ። እሺ አንዴ እሺ አይኮን አንዴ ያዘው። እሺ አንዴ ብራዘር እሺ ድቀት ያንቺ ናት። እኔ የምለው ማለት ታፕ ኮፒ ለምሳሌ ባካችሁ ያዘ ነው ኔትወርክ አማራውም ኤርትራዊውም ሌላውም ስናገር ማለት ነው ኢትዮጵያ ሉዓላዊነት ያላት ራሷን የቻለች በቅኝ ግዛት እንኳን በአባቶቻችን ዘመን ያልተገዘች አገር ናት። ይሁንና ዛሬ ማንንም ሊጨልፋት ወይም ማንንም እንደፈለጉ ላርጋት ሲፈልጉ እንከፋፈል ድርሻችንን ስጡ ይላሉ። ኢትዮጵያን እንካፈልና ድርሻችንን ስጡ ልብስ አይደለም አገራችን። እንደገና መንግስትን የወከለ ህዝብ ነው አምኖ ኦሮሞ ሆነ ምን ሆነ ብሄር ብቻ ተመርጦ ሳይሆን ህዝቤን ይወክለኛል፣ እኔን ይወክለኛል፣ ሀገሬን ይወክለኛል ብሎ ህዝብ ሾሞ ህዝብ መርጦ ሰጣ። ለሰጣ መንግስት አንደኛ በቃሉም የመንግስት ለመንግስት የቄሳር ይላል። ለመንግስት አንገዛም ወይም ለህጉ አንገዛም የሚል ብዙ ባንዳዎች የወጡበት ጓዳን አይቶ ትላንት ከሱ ጋር የነበሩት ስልጣን ላይ ተሹሞ አገሪቷን ይሸጡት የበሉት ለምሳሌ በዛብህ ጴጥሮስ
ኤርትራዊን ሄዶ ሁለቴ መጥቶ ነበር 3 ጊዜ ልኮ ያዙ ብሎ ያሰዘ መለስ ዜናዊ ነው እንደዚህ ጀግና ልጆች ያሏት ሀገር ናት ኢትዮጵያ የተወሰኑ ወይም የብሔር ብሔረሰብ ሀገር ናት ደሞ የክልል ወይም የሆነ በዘረኝነት አከፋፍለን እኔ አማራ ነኝ ለምንም አይሆንም ከሌላ ነው የሚሆነው የምንልበት ሀገር ሳይሆን ብሔር ብሔረሰብ ሌላው ተገስቶ እየኖረ ነው ዝም ብሎ አይሱ ኦሮሞ ስለሆነ ማወከል አይችልም እንዲ ነው ሳይል በህጉና በመመሪያው ተገስቶ እየኖረ ነው አሁን ለምሳሌ ውጭ ሀገር ያላችሁ ራሱ አማራን ጄኖሳይድ እየጎዳ ነው ሀገሪቷን እንዲ ያረገ ነው ለምን ሌላውን እንዲ ያረግ እሱ ጦርነት ፈላጊ ከሆነ ህዝብን ትግራይንና አማራን ብቻ ነጥሎ ይወጋል ወይስ ደቡብ ክልል አሁን እኔ ደቡብ ነኝ ለምን ደቡብ አይወጋ መንግስት አሁን የጦርነት ፍላጎት ካለው ወይም ጦርነት ብቻ የሚፈልግ ከሆነ ደቡብን ሌላውን ለምን አይወጋ መንግስት ላይ አታንሱ እኛ እንዋጋ መንግስት እኛን ቁጭ ብሎ ይየን የምትሉ ጄኔሬሽኖች ራሳቸውን እስቲ ቢታርሙ ትምህርት ቤት ሲዘጉ እየከፈተ የኢትዮጵያን እንዳለ ሀብት የወደመ የት ነው በጦርነት ነው የወደመው ሌላውም የሚኖርበት ሀገር የሚማርበት ሀገር ቢያንስ ለህዝቡ ያልሳሳለት የተወለደው የጦርነት አምጪው ወይም ጦርነት መዋጋቹ ለህዝቡ ለልጁ ልጆቼ ይማር የወንድም ልጆቼ ይማር ነገ ትውልዴ ተምሮ ተቀርጾ ይውጣ ማይል ቴሌን የሚሰርቅ ቴሌን የመሰለ ጤና ጣቢያን የሚዘርፍ እናት የሚትወልደውን አልጋ የሚያበለሻሽ ያንን መልሶ ሲዘራ ዶክተሪን የሚገል ህይወትን የሚያድን መስዋዕት የሚሆነውን ዶክተሪን እየገደሉ ትውልድ የለም ይሄን ትውልድ ያበላሹ ለዛ ደግሞ መንግስት ማለት ህዝብ ነው መንግስት አሁን ከላይ ይመራል ከታች ያለው ህዝብ አሉ እስከ ቀበሌ ፌዴሬሽን ድረስ ያሉት ለምን ከመንግስት ጎን ሆኖ የመንግስትን ህግ ለምን አይሰሩም ለምን ከሌላው ጋር ሆኖ ለምን ይዋጋሉ እኛ በሉዓላዊነታችን ኤርትራዊ ዛሬ እንጨልፋት ለምን አብይ ዝም ቢል ብዙ አብዮች አሉ የተወለዱ አገሪቷን የሚወዱ አገሪን የሚወክሉ ስለ አገር የሚቆራቁሩ ሴት ወንድ አሉ አሁን እኮ እሱ ዝም ቢል እንኳን ትውልዱ ዝም አይልም ብዙ ጀግኖች ያላት ሀገር ናት ብዙ ሉዓላዊነትን ብዙ ነገርን ብዙ ሀብት ያላትን የሚሻት ሳይሆን አብይ ቢፈልጉ እኮ አሜሪካ በተደላደለ ኑሮ ከቤተሰቡ የሚኖር ሰው ነው እስካሁን እኮ አብይ ባይኖር የሀገር የት ትደፍ እንደነበረ ምን ውስጥ እንደነበረች እግዚአብሔር ያቅ ነበር ስለዚህ አንዱን እንባይቶ ነው እግዚአብሔር አብይን የወከለው ዛሬ እኔ ኦሮሞ ስለሆንኩ ወይም ኦሮሞ ሆኜ አይደለም ነገር ግን አብይን የሰጠው እግዚአብሔር ህዝቡን ይወዳል የአንዱን እንባ እግዚአብሔር ይሰማል የውጭ ሀገር ባንኮች እስኪጨናነቅ ድረስ አገሪቷ የተዘረፈችው እሱ ለምኑ ዓለም ባንክ ለምኑ እዳን ያሰረዘ እሱ እንደመጣ ስንት አመት ነው እዳን ያሰረዘው መንግስት ሰራተኛ እኮ ተቸግሮ ነበር የመለስን ራይ አስፈጽሙ ተብሎ በግድ መጻፍ እየገዛን ነበር ከሞተ በኋላ እንኳን በሬሳው ሲዘፍኑ ነበር እሱ ሞቶ እንኳን ባልበቃ ደሞዝ እኮ ጨምሯል አገሪቱን የበጠበጠው ወይም አገሪቱ ዛሬ እንዳትረጋጋ ያረጋው የዛኔ የነበረው አገዛዝ ነው ያን ዘመን ምንድነው የሆነው በግድ እሱ ከሞተ በኋላ መጻፍ አስገዝቷል መንግስት ሰራተኛ ገስተናል እሱ ሞቷል ግን ራዩን ፋውንዴሽን ተብሎ ፋውንዴሽን እየተሰራ ነው ተብሎ ያንን ለብነቱን ሲያጋልጥ ዛሬ ያኔ ሲሰሩ የነበሩ ባለስልጣን ናቸው ስራውን እንዳይሰራ አቅሙን እንዳያሳይ አገሪቷን በትክክል እንዳይመራ ትላንት የተበለሻሻውን ህይወት እንዳይመልስ ስለማቁ እንቅፋት ከውጭ እየጋበዙ ከሌላ ጋር እየጣሩ አገራችንን የሚያበላሹትን እየደገፋችሁ ትውልድ ከትምህርት ነፃ ትውልድ እየተፈጠረ ያለው ለምሳሌ አማራ ክልል ላይ ብላችሁ ሃይማኖት ራሱ ተከባብረን ተዋልደን የምንኖረውን ሃይማኖት ራሱ አይ ሌላ ሁሉ መጤ ነው የነበረው ሃይማኖት ይሄ ነው እስኪንደነዝዝ ያመጣው ወይምኛ እንዲ ብለን ዛሬ የተማርነውን እንድረሳ ያረጋው ዛሬ እኮ በዛ በመለስ አገዛዝ ብንኖር አንድ ገበሬ ለባህር ዛፍ
ቀረጥ ሊከፍል ነበረ፣ ለእንሰት ቀረጥ ሊከፍል ነበረ። ሁሉ ነገር ተይዞ ነበረ። ሁሉን ነገር ሊያደርግ ያንን ፈቃድ አውጥቶ በራሱ መሬት ያለማውን ፍራፍሬ እንኳን ቡና እንኳን ለገበያ ለማቅረብ ለመንግስት ቀረጥ ሊከፍል ነበረ። ያንን እግዚአብሔር ይመስገን ዛሬ እግዚአብሔር የአንዱን እንባ ሰምቶ እግዚአብሔር መልሷል፣ በክብር መልሷል፣ በልማት መልሷል። ከሀገራችን የማንጠብቀው ታላላቅ ነገሮች እየወጣ አለ። ስለዚህ በዚህ ሰዓት ላይ እኛ ከጎን ሆነን መስራት ነው ያለብን። ጋር አልሰራም ቢሉ የሚሰሩት ራያ ያላቸው አገሪቷን የሚወዱ ውጭ ሀገር ሆናችሁ ደግሞ አገሪቷን የሚታበላሹ ስሟን ገጽታዋን ያን ባንዲራ ኮከብ የሰራ አብይ አይደለም። በእርግጠኝነት ነግራለሁ። ኮከቡን እዚህ ጋር የቀረጸው ወይም የሳለው እሱ አይደለም። ይሄ በህይወት ጊዜ ነው የተቀረጸው ያ ተከልክሎ። ነገር ግን አሁን ዛሬ በባንዲራው አብይ ይሰደባል። እሺ አማራው ሲሞት መከላከያ የዳው ከደቡብ እየሞተ አይደለም። መከላከያ አገር ጠባቂ ነው። ሲትፈልጉ መከላከያ የለም መቼም ተጠብቆ አያውቅም። የት ነው የሞቱት? እና በዛቢ ጴጥሮስ የት ነው የሞቱት? ለአገር ሲዋጉ ነው፣ አገርን ሲጠብቁ ነው። ለምንድን ነው ይሄንን ትውልድ የሚታበላሹ? የሚመጣውን ጄኔሬሽን እናንተ ለብር ብላችሁ ለሆድ ብላችሁ አገራችንን አታበላሹ። እንኖርበት፣ አባታችን ይኖርበት። እናንተ ደግሞ የትኛው ይጠቅመናል? አማራን የማይጠቅም ከሆነ ትግሉ ምን ያደርጋል? የማይጠቅም ከሆነ እምረሽን ከሆነ ትምርትን የሚያጠፋን ነገር ካለ የነበረውን የሚደመስስ ከሆነ ምንድነው ጥቅማችሁ? ቆይ ምንድነው እናንተ የተጠቀማችሁት? አሁን ግማሹ እዚህ ውስጥ አሁን ፖለቲካ የሚመጡ እንዲህ ይላል፣ ወደ ማልሳለው ይላል፣ እንዲህ ይላል። ይሄ በታሪክ በቃ እንዲሄደ ነገር እንደተረሰ ነገር እንደሞተ ነገር ሳይሆን ሌላውም ተነስቶ የሚሰራ ነገር ነው። ታሪክ ላይ ያለ ነው። አያቶቻችን ሄዶ አሳብ ላይ የነበሩትን ምን እንደሚሰሩ ታሪክ የሚገልጽ ነገር ነው። ስለዚህ አታድክሙ፣ አትድከሙ እና ባጀታችሁንም እኛ አሁን ለምሳሌ በደቡብ አይ ጀግና ነበረ እንዲህ ነበረ በዛብኝ ብለን ቲሸርት አሰርተን አንሸጥም፣ ፎቶ ሰቅለን በሱ አናግድም። ለምን ይህ ሞኝነታችን አይደለም። ይወቁ ይሄንን ሞኝነታችን ሆኖ ሳይሆን በቃ ስለማይጠቅም አለፈ። ዛሬ ደግሞ እግዚአብሔር ይመስገን የሚሰራ እኛ ተወልደናል። ብንችል ቋንቋውንም ብንችል ብንግባባ እንወዳለን እንጂ ማንም እንዲጨልፍ አገራችንን አንፈቅድም። ባለው ሁሉ ለሀገራችን እንቆማለን፣ እንጸልያለን። ደግሞ ለአብይ እግዚአብሔር እንዲገልጠው እግዚአብሔር ከጎኑ ለቆማ ሰው ሺህ ሰው ቢሰለፍ አይችልም። ዋናው ከፈጣሪ ነው። እሱ ደግሞ በምርጫ አሸንፉኝ እያለ ነው። ለምንድን ነው ምርጫችሁን የማታሳዩ? እኛ እኮ ስንሰራ አንዱ እኔን የምትመርጡት ይሄው ለምሳሌ በኢህአዴግ ጊዜ ንብ ነበረ። ንብን ምረጡ ብሎ በ6 ወር ወይም በአመት ያስተዋውቅ ነበረ። ቡና ነው፣ አንዱ ወርጭማ ነው፣ አንዱ ጣት ነው እያለ ሰው እንዲመርጥ በስርዓት ሰውን ህዝቡን ያስተምራል፣ ያሰነጥላል። እንደዛ አድርጉ ነው ያለው አብይ። ስልጣኔን ለዘላለም አላለም። እንዲህ ተወከሉ፣ እንመርጣለን የምንወዳችሁን በሚዲያ ላይ ስም ከማጥፋት አገራችን ያልሆነችውን ከመሰየም ይልቅ እናንተ የምትወክሉትን አምጡ፣ እንማርበት፣ የሚጠቅመን ከሆነ እንጠቀምበት። ህዝቡ ደግሞ ነቅቷል። ሌላው እንደነቀ እናንተም ንቁ። እኛ ለሰው ብለን ምንም እንትን የምንል ነገር የለም። ያው አገራችንን ማንንም እንዲጨልፍ ስላልሰጠ እኔ አመስጋኝ ነኝ። እድሜውን ይጨምርለት። እንደውም በቻልኩት በጸሎት ባለኝ ዕውቀት ሁሉ ብረዳው ደስ ይለኛል። ኢትዮጵያዬ እንደዚህ አይነት ልጅ ትውለድ። እናቶቼ እንደዚህ አይነት ልጅ ነው ምለው። እሺ ቴንክ ዩ። ያው በዙር ትደርታወሪያለሽ ሐሳብ ካለሽ ዌልካም ደረጀ ብራዘር እንደዚህ ደከመች ዌልካም ቆይ ትገልጻለህ አነ እሺ ደሬ ዌልካም አይ ርዕሱን በደንብ ከመሀል ስለገባኝ የተወሰኑ ሰዎች ይቅደሙኝና ኦኬ እሺ አነ ቀጥል ጎሄድ ብራዘር። እኔ አሁን አንድ ነገር ሚል የፈለኩት ማይኮ ብሮ እኔ ሁሉ ጊዜ ተራራና አይሃለሁ ገባ
እሺ አሁን ለምሳሌ ሁላችሁ በእኔ የምላችሁ ያለው ነገር አንድ ነገር ልላችሁ፣ ሰላም ይቀድማል ወይስ ጦርነት? ምን ጥያቄ አለው? ይሄ ጥያቄ እኮ የሚጠየቅ ነገር እኮ የለውም። ሰላም ነው እንጂ እንዴት ሰው ጦርነት እንዴት ይመኛል? አሪፍ። አሁን ሰላም በየትኛው ነው እስቲ የሚጀመር? ሰላም መጀመሪያ ሰላም ስትል በቤትህ ነው የምትጀምረው አይደል? ከወንድምህን ጋር ጸብ ካለ ሀገር ውስጥ ደግሞ ከተለያየ ከጎረቤት ጋር ከተለያየ የቤትህን አንተ ራስህ ዘርተህ ሰላሜን እየነሳህ እያመቻቸህ እየላክብኝ ሰላም እንደዚህ ምናምን ብለህ ማለት ትችላለህ አንተ? እንደዛ አይደለም። እኔ ምን ያለው አንተ ብትተወን እኮ መጀመሪያ ሰላም ይሆናል እኮ። ለምሳሌ ውስጣችሁ ያለው ሰላም ውስጣችሁ ያለው ገብቶኛል ሐሳብህ። ውስጣችሁ ያለው አሁን እኮ አሁን አንተ ባትነካካኝ ባታስቸግረኝ እየሰራ እንደዚህ ባትልክብኝ ባንዳ እየሰበሰብክ እንደዚህ እንትን ባትል ሰላም ይሆናል። እዚህ ባለን ችግር እንፈተዋለን በራሳችን። ባይገርምህ ማለት ነው። ሰማማይኩ ባይገርማችሁ ልንገራችሁ። ይሄ ሁሉ ኤርትራዊ ወደ ስደት ወጣ ያለው ሁሉ ሰው ማለት ነው መንግስት ጦልቶ ነው እንጂ ሀገሩ ጦልቶ የወጣ ሰው የለም። እመነኝ ማርያምን ነው የሚለው። ኤርትራ ጫፍዋን ከተነካች እንኳን የዚህ መንግስት የሻዕቢያ ደጋፊ ተውና ያቺ የሚቃወም ሳይቀራሱ ማለት ነው ኋላን ሞቶ ነው አንገትህን የሚቆርጠው፣ ኋላን ሞቶ ነው ወገብህን የሚሰብረው። ማርያምን ነው እውነትህን ነው። ግዴታ ነው። ለምን ሀገር ነው ግዴታ ነው ማድረግ አለብህ። ሀገር ነው ለሀገር ነው ግዴታ ነው። አንተም መሞት አለብህ። እኛም ደግሞ እንደዛ ነው የምናደርገው። ባታረግ ነው የምንቀየምህ፣ ባታረግ ነው። ነገረኛ ጎረቤት ሆነ ፍየል እያሳደግ መሰረቱ በሙሉ የኢትዮጵያን ድንበር ደፍረ ያንተን ኢትዮጵያን እኮ ሰላም ያናጋው ሻዕቢያና ህዋት ነው። ይግደፍ የሚባለው አሁን ሲሙን ቀይሮ እና ታዲያ ራስ ሰላም ደፍረ የሰውን ንብረት አምጣል ሰርቃ ሄደ ሌባ ሰማኒ ፕሪንስ እንካ ሰማ ፕሪንስ ስለ ሻዕቢያና ስለ ህግደፍ ኢትዮጵያውያን ስለ ሰላም ሌክቸር ሊታረጋት ታዲያ አንተ ምን ፈልገህ ነው መተህ ሌክቸር የምታደርገው? አንተ እኔ የነገርኩህ ነገር ማለት ነው ማይኩ አንድ ያዳምጠን። እኔ ያልኩትን ነገር አንድ ፕሪንስ አንድ ያዘው። ቆይ እሺ ምን አልከሽ? ስለ ኤርትራ ከመውራታችሁ በፊት መጀመሪያ ውስጣችሁ ላይ ያለው ችግር ፍቱና ከዛ ከኤርትራ አሁን አንተ ራሱ ገብተህ ስለ ውስጥ ነው እየጠየቅ ያለው። ይኸውልህ አሁን እኔ ያልኩት ነገር ራሱ አሁን ገብተህ ስለ ሰው ውስጥ ነው እያወራ ያለው። ብራዘር አልገባህም እኮ ስማ፣ ስለ ውስጥን አሁን መጀመሪያ ቤትህን አጽዳና ከዛ በኋላ እኮ እያልከኝ ነው አይደል? መተህ አንተም እኮ ውስጥህን አጽዳ እያልከኝ ነው ያለው። አንዴ ፕሪንስ ይሄስ ማለት በውስጥ መግባት አይደል ወይ? ቆይ አንዴ ዝም በል ሚውት አድርገህ ኤፍኤስ ስርዓት ያዝ። ሰዓት ሲደርስ ነው የምታነሳው። እንዳታነሳው ማንም ሰው የሚያነሳ ካለ አወርደዋለሁ ቀጥታ። እዚህ ጋር እንትን እያልን ነው። አሪፍ ነው። እኔ ሀሳቡን ልግለጥና ከዛ የፈለጋችሁ ጥያቄ መጠየቅ ትችላላችሁ። እኔ ያልኩት ነገር መጀመሪያ የኤርትራ አንስታችሁ ከመውረታችሁ በፊት ስለ ራሳችሁ ብታስቡ፣ ስለ ሀገራችሁ ብታስቡ አሪፍ ነው። ኤርትራ አንስታችሁ ስላወራችሁ ነው እኔ ደግሞ እዚህ ጋር ገብቼ ስለ ኤርትራ ባትነኩ፣ ስለ ኤርትራ ባታነሱ። ለምሳሌ ይሄን ሁሉ ስደቱ ወጣ ያለው ሰው ኢትዮጵያ ራሱን ያለው ሰው ከኢትዮጵያ ውጭ ያለው ሰው ሁሉ ኤርትራዊ ማለት ነው። አገራው ጦልቶ አይደለም የወጣ ያን ያለው ህግ ስለሚጠላ ያን ያለው ገደብ የሌለው ነገር ብዙ ነገር ስለሚጠላ ነው የወጣ እንጂ አገሩ ጦልቶ አይደለም። አገሩ ጫፏን ብትነካት ግን አገርን ውስጥ ገብቶ ነው የሚለው። ማርያምን አገርን ውስጥ ገብቶ አገርን ለቀ እንድትወጥ ነው የሚያደርገው። በጣም ህልክ ከጀመረ በህልክ በፍጹም ፕሪንስ አንድ ቆይ ነው ያውራና ከዛ እንሰጠዋለን። ይናገር ችግር የለም። አሪፍ ነው ያውራ። እኔ ያልኩትን አሁን ወንድሜ መጀመሪያ ስለ ኤርትራ ከመውራታችሁ በፊት እዚህ አማራ የሆነ ትግሬ የሆነ ኦሮሞ የሆነ ሁሉ ሰው ነው። ግን ስለ ኤርትራ ከመንካታችሁ በፊት መጀመሪያ የውስጣችሁ ጉዳይ አውሩትና ውስጣችሁ ያለው ጦርነት እንዴት እንደማያልቅ ያለበት እንዴት በሰላም እንደሚፈታ አድርጉትና ከዛ ከጎረቤታችሁ ደግሞ ምን ያህል ሰላም መፍጠር እንዳለባችሁ መወያየት ነው እንጂ አሁን ይሄን እኔ እዚህ ጋር የሰማሁት ሁሉ ነገር ስለ ጦርነት ብቻ ኤርትራ እንደዛ አድርጋለች፣ ኢትዮጵያ እንደዛ አድርጋለች፣ መጀመሪያ ሮኬት ትግሬ ነው የተኮሰች ምናምን እንደዛ አያስፈልግም። መጀመሪያ ውስጥን ላይ ያለው ማጽዳት ነው። ከዛ በኋላ በሰላም ነው በድርድር ነው መፈታት። ይሄ ሁሉ ግን እዚህ ጋር የዋለው ሁሉ ነገር ወደ ጦርነት
ወደ ጦርነት በቃ ገባ። እንደዚህ ከሆነ እኛ እስቲ እስቡ እኛ ትንንሽ ወለዶች እንደዚህ ከሆነን በአባታችን ያለፈ ጦርነት ገና በልጃችንን በልጅ ልጃችንን እየቀጠለ ይሄዳል። ሰላም ይባል የለም ማለት ነው። መቼ ነው ደግሞ ሰላም እናገኘው? እስቲ አስቡ። እስከ መቼ ነው ደግሞ እየተዋጋጋን የምንኖረው? አሁን ጦርነት የሚያመጣ ሳይሆን መውራት አለባችሁ። እዚህ መጀመሪያ ውስጣችንን እናጽዳ፣ እኛ ደግሞ ውስጣችንን እናጽዳለን። ከዛ በውይይት ነው የሚፈታ ወይም በሌላ ነው የሚፈታ? ቀስ ብለን የምናየው ነገር ነው። በምን ታስባለህ አንተ? ምንም ቢሆን ደስ ይላል አንተ? አነ ሰላም በሆነልን ደስ ይለኛል። እሺ ከሀገር የወጣኸው አሁን ተሰደ ያለው ለምንድን ነው? እኔ ለምንድን ነው አንድ ማለት ነው ነገር አንድ ያን ያለው ህግ ስለሚጠላው፣ ሁለተኛው ደግሞ ራስን ማስተዳደር ስለሚፈልገው ማለት ነው። ቴንክ ዩ። የኢኮኖሚ ችግር ሀገሪቷ ላይ ምንም አይነት ነገር ስለሌለ ለወጣቱ ምንም አይነት ነገር ምንም ነገር ስለሌለ ኖ እሱ እናውራ ችግር የለውም። እንኳን አንተ ኖ አይደለም ብሮ ያዳምጣ። እውነቱ ስናወራ እውነት እናውራ። ከኢትዮጵያም የሚወጣው ማንም ሰው ኑሮውን ሊያሸንፍ እንዳልከው ቤተሰብ ሊረዳ ብሎ ነው ወደ ሌላ ሀገር የሚሄደው ሀገር ስለሆነ ማለት ነው። ጀስት ይሄ የአፍሪካ እንትኖች ነው። ይሄንን ስንሰራ አሁን አንተ በቅርብ ኢትዮጵያ ነበርክ? ኢትዮጵያን አይታታል? አሁን ነበርኩ እንዴ? አሁን ኢትዮጵያ ውስጥ ነበርኩ በዚህ ታንክ ዩ ኮሽ በቃ አሁን አይታል አይደል? አሁን እናንተ ከሄዳችሁ በኋላ እንኳን ያለችሁን ከተከፈተና እዛ መሄድ ከጀመራችሁ በኋላ ያለውን የእድገት ያለውን እንቅስቃሴ አይታል። አሁን ልማቱ ምናምን ልትለኝ እንዳለ ኖ ኮሪደሩ ተራግ ነገር እኮ ነው። የኮሪደሩን እሱ ሌላ ነገር ግድብ ልትለኝ ሌላ አሁን ሌላ ስንት ፕሮጀክቶችን አባዬ በስንት ቢሊዮን ዶላር ነው እንዳለ ፕሮጀክቱ እየተደረገ ይሰራ ያለውና ራሱን ችሎ ይኸውልህ በመንግብም ሰማ ኖ ለሰብክ ምናምን አይደለም ለሰብክ አይደለም እኮ እውነቱን ነው ማወራ እውነቱን ነው የምነግርህ ብራዘር። እኔ ደግሞ እውነትን ልንገርህ የሚያውቀው እውነትን ልንገርህ ቢያንስ እሺ እንደዛ እንኳን ጥሩ ነገር እያየ ይራብ ቢያንስ ጥሩ ነገር እያየ እንኳን ቢርብ አይሻልም? ሰማይን እሺ መጀመሪያ ቦሌ ኤርፖርት ማለት ነው ቦሌ ኤርፖርት ቻይና እየሰራቸው ያለች ማለት ነው በብሯ ነው። እንደዚህ አመት ያህል ተሰርቶ ሲያልቅ በነዛ አመት ካልከፈለችኝ ያችን የሰራቸው ቦሌ ኤርፖርት ኢንተርናሽናል የሚባለው እሷን እንድትገብተው ነው ደግሞ የተፈራረመች ታውቃለህ። አይደለም ቶቶ አባዬ ይኸውልህ አሁን እኛ በዚህ ሰዓት ነው ይኸውልህ ይሄ እኮ ነው ያልኩህ መጀመሪያ አይደለም ልነግረው ነው አይደለም አገባብክ አይደለም ቆይ አይደለም ሲጀመር አንዴ አገባብክ አሪፍ ነው። ሰላም ይሻላል ወይስ ጦርነት ይሻላል ብለህ ጠይቀህ ነው የገባው። ደስ ይላል። ሰላም ነው ያይ ጥያቄ የለውም ሰላም ነው ብያለሁ። ሲጀመር ምንድነው የተባለው? ጦርነት አለ ወደዛ ይመጣል ምናምን ተብሏል። ሰምተሃል? የለም ጦርነቱ ግን በምን ስማ ቆይ አይደለም ቆይ አይደለም እኮ አይደለም የለም ማለት የጠየቁህ ምክንያት ልንገርህ። ቆይ አይደለም አሁን ይጠይቀው ወደ ምናምን ተብሏል እርግጥ ነው ወደ ተብሏል አይደለ? አሁን አንተ ብለሃል በሰላም ከሆነ በሰላም አልተጠየቀም ወይ? ኖ ለምን እሱን እኮ ነው ይሄ እኮ ያነጋገረን ይሄ እኮ ነገር እኮ ነው አነ እንደዚህ ያወራራል ይሄ ነገር ነው። ማይኮ ብሮ አሁን ልንገርህ እኔ ለራሴ ማለት ነው እኔ ለራሴ በቤትህን ውስጥ ገብቼ ስለራሴም እንደዚህ ቢያወራልህ ደስ ይልሃል ወይም ደግሞ መውራት ሲጀምር ደስ አይልም አይደል? ኖ አሁን ይኸውልህ ራሴ ምናምን ሳይሆን እየነገርኩ ነው። አሁን ያለን ህዝባችን ያለው ፖፑሌሽናችን በጣም እየጨመረ በጥፍ ሆኖ አሁን ደግሞ ወደ 150 ልንገባ ነው። ነው ላስረዳው ብዬ ነው። አንተ ተራስህ ሰዓቱን አታበላሻ። ከሌላ እኮ እዚህ ምሁሮች እኮ አንተ ጋር አይዲያ ሼር የሚያደርጉ ሰዎች ሌላ ትክክለኛ አቅሜን እውቀትን የሚመጥን ሰው ካለ ኤርትራ መጥቶ ያዋራ። አንተ እስቲ ንገረን በእናትህ። አንተ አሁን እኮ ልንገርህ ዩኒቨርሲቲ ገብቼ ብላ ማለት ነው ምንም እውቀት የሌለው ዝም በል። ተራሳው ወደዛ በል። አይተው እንደዛ ሳይሆን እንደዛ ሳይሆን እኮ ነው ጥያቄው ራሱ ስንተኛ ክፍል ነው? በቃ እንደዛ ሳይሆን በቃ ይሄ ነው ያለው ነገር ብራዘር። እኛ በሰላም ነው ሲጠየቅ ያለው አሁንም እንደገና አሁን ይሄ ያየኸው ማለት ነው ይሄ መሳሪያ የጦር ፕሌን ጀት እዚህ ጋር እንደዚህ ስታርግ ጦርነት አለ እንደዚህ ነው ማለት አይደለም። የኔ እንደዚህ ያስቀመጥኩት የደስታ ነው። ኤቭሪ ታይም የሀገሬ የሆነ ነገር ስታረግ ስታገኝ ደስ ይለኛል። ጀስት ይሁን ለነገር ማለት ደግሞ
መጥቶ ጦርነት አለ ማለት አይደለም። ይኸውልህ ራስን አይደለም ማይኮ ወንድም ራስን ማጠናከሪያ መገንቢያ ነው የሀገር የራስህን ማለት ነው። የራስህን ወደ ታች እንዲያረከው ነው። ከራስህ ጋር አታውራ። ሌላ ኤርትራዊ